ሰላም ደናችሁ የኢየሱስ ይባረክ ኢየሱስ ብቻውን ያርዳል እንግዲህ ምንም ማድረግ አይቻልም ክብር ለኢየሱስ ይሁን ላይክ በማድረግ ጀምሩ ይሄንን ጉድ ስሙ በገጠሪቱ የሀገራችን ክፍል ዝናብ የሚባል ነገር የለም እየተባለ ነው አብዝተን ልንጸልይ ይገባል ነገ ሰማይ በሚከፈትበት ጸሎታችን በሚያርግበት ቀን ምንም እንኳን ለመጸለይ ባይመቻችሁና ጸልያችሁ የማታውቁ ብትሆኑም አሁን የምነግራችሁን አጭር ጸሎት ሳትጸልዩ እንዳትሉ ሰማይ በሚከፈትበት ቀን ስላውን አስባችኋል የሚዘጋ የሚከፈት ነገር ያለ አይመስልም አፉን ሞልቶ ደግሞ ሚዲያ ላይ ይናገራል የሆነ ጌታ ዛሬ አልሰማም ነገ ሰማል ዛሬ አልሰማም ብሎ እየዘጋ እየከፈተ የሚሰማን እኮ አረ በጌታ በኢየሱስ ከዚህ ጨለማ ክርስቶስ ነፃ ያወጣል ነገ ክፍት ሰዓቷን ተጠቀሙ ኔትወርክ እየሰራ ነው ወደ ላይ ቶሎ በኢየሱስ ኢየሱስ ያድናል ከዚህ ጉድ ነው ያወጣል ክብር ለኢየሱስ ይሁን አረ ኢየሱስ ያድናልና ወደ ኢየሱስ የሚከፈት የሚዘጋ የለም የምድር ሲስቴም አረጋው እና አባ ስትንበረከክ ሁሌም የሚሰማ ጆሮ አለ እና ወደ ኢየሱስ ከዚህ ስራት ወጣ ኢየሱስ ያድናል ሰውን ጌታን ተቀበይ ስትይ የትኛውን ጌታ እኔ ማቀው አንድ ጌታ ነው እሱ ኢየሱስ ክርስቶስ ነው የአብ ልጅ የድንግል ማርያም ልጅ የናዝሬቱ ከሶስቱ ስላሴ አንዱ ወልድ ከላይ እኔን መስሎ መጥቶ ለኃጢአቴ የሞተልኝ ጌታ ኢየሱስ ክርስቶስን ገና እንደዚህ ያለው ስጠመቅ ነው የተቀበልኩት አረ ግን አንቺ ምትዩ ጌታ አልተቀበልኩምም አልቀበልምም አላቅምም የማወቅ መከረ ያኛው ጌታ ኢየሱስ ይወዳል እሱን ምናልባት እንበበለሲቴን በሲኦል በር ላይ ልታወራ ትችላለህ ይሄ ትቢት ወደ ሲኦል ነው የሚወስደው ምንም አያመጣም በሺ መንገድ መግባት ትችላለህ የሚባል አንድ ተረት አለ ይሄንን ተሸክሞ እየሮጠ ጌታን ተቀበልጽ ታው ህይወት ታገኛለህ በአርባ ቀን ተቀብያለሁ ብሎ ኮብልስቶን ማንሳት የለም ይሄ ፌክ ነው ብቻውን ያርናል ታኮ አያስፈልግም ይሄንን ጌታ ተቀበል ከታኮ ጋር ሳይሆን ብቻው ስሙንን ይሄንን ጉድ ስሙ በጌታ በኢየሱስ ስም ኢየሱስ ያድናል ብቻ ስሙ አይኔ ተከፍቶ በጣም ብዙ ነገር ነው ስመለከተ ነበር ኤንጅሎችን ኢንካውንተር ያረኩ ነበር ያንተን ኤንጅል ኢንካውንተር ያረኩ ነበር አንተ ለራሱ እዛ ቆመክ መመለከተው በጣም ትልቅ ወርቃማ ክራውን አድርገክ መድረኩ ላይ በጣም ሄቪ የሆነ አኖይንቲንግ እየዘነበብህ ነበር ያየሁት ሳማኩታ ዚያኖስ የጌታ አባቴ መንፈስ ሙሉ ለሙሉ አሁን እላዋራ የምታየው ቅባት ስፕሪቷን ከኢትዮጵያ አውጥቶ ዙምባቤ ምድር ላይ አስቀምጦታል አለ ሙሉ ለሙሉ መንፈስ ዓለሟን ገቨርን ያደረገ ያለ አንድ የከበረ ቅባት ዓለም ያየው ኤግዛክትሊ ዩበርት ኤንጅልን ያየውት yes ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለብኝና በሱ ስፒሪት ነው ብዙ ጊዜ ፕሮፌቲካል ዓለም ዳይሜንሽኑ ጄሊ ኮብራ አዶስ ዙምባቤ አዶናስ ኤሌፉና ኩሳ ከዛ አንድ ነገር አለሽ አዲስ አበባ ድል ከሰጠህ ዙምባቤ ምድር ትሰጠኛለህ yes ዙምባቤ ረግጬ ቅባት ተካፍዬ እመጣለሁ አለሽ yes ወደ ዙምባቤ ትገቢያለሽ አሜን ልክ ዲፕሎማቶች ከሚቀመጡበት ጋር አብረሽ ማን ስትቀመጭ ነው ስትቀመጩ ደግሞ አራተኛ ወንበር ነው አላርዳኩም በራሳዲያ ባይዘው ሲያወጣሽ የመጀመሪያ ነገር ሊናገር የሚችለው ትግራይ እያለ ነው የሚናገር ማርዶክ ላዱናማስ ያንን ቅባት ትካፈያለሽ አሜን ፈጸማል አካለም ይለብሳል ለመተሽም ተመሰክረለ አሜን የሚያው ሰዎች ይኖራሉ የዛኔ በሴቶች ላይ የሚረማመድ እንደዚህ አይነት ሰዎች ጋራ እምነታችን አንድ አይደለም የለንም እኛ እንዲህ አይነት ሃይማኖት የለንም ፈጽሞ ይሄንን ነገር በደንብ የለንበትም ሳውዝ አፍሪካ ይሄው ፈርዶብሻል ያንን ችግር ምክንያት አድርገው ወቀ ይመጣሉ በኔ እጅ ቁልፍ አለ በኔ መንገድ ታልፋለ በኔ በውሃ ዘይት ብቻ ስሙ ጁላይ 15 ከሳውዝ አፍሪካ ከጆሃንስበርግ ከዚዮን ተራራ ዛሬ ለናንተ ይሄንን አኖይንቲድ ኦይል የተጸለየ ዘይት እያንዳንዱ ሾፕ ላይ እያንዳንዱ 9 ፕሮቪንስ ያላችሁ ደውሉ እያንዳንዱ ሾፕ ላይ ወስዳችሁ ይሄንን ዘይት ትደፋላችሁ እዛ ይሄ ዘይት ትርጉሙ የተጸለየ ዘይት ወስዳችሁ ስትደፉ ሌባ አይገባም የረከት ጉዳይ አትቸገሩም አካባቢ ላይ ያለው በሾፕ የሚያስቸግር የሚያስጨንቃችሁ ከላይ ከታች እናንተን የሚያስቸግር ችግር አይኖርም በገንዘብ አትመኩ መጀመሪያ አጸልዩ ዘይት አደፉ ይሄ ዘይት የተጸለየ ነው በ9 ፕሮቪንስም 10ም ሆኑ 3ም ሆኑ አንድም ሆኑ አላማው አካባቢ ላይ የጨለማ መንፈስ አይሰራም ይሄን ዘይት ወስጄ ሲደፋ እያንዳንዱ ሰው መውለድ የማይችል ሰው ካለ ካንሰር ይሁን ሱካር በሽታ ደም ግፊት በሽታ ባላችሁ ላይ ይፈርሳል ይሄንን ከጸለይኩ በኋላ በህይወታችሁ የሚሆን ነገር አለ እግዚአብሔር አምላክ ይባርካችሁ በ9 ፕሮቪንስ ያላችሁ ኢትዮጵያዊ ኤርትራዊ ደውሉ ይሄንን ዘይት ለ9 ፕሮቪንስ ማድረስ እንፈልጋለን ሾፓችሁ ላይ አጸልዩ በቤታችሁ አጸልዩ በልጆቻችሁ አጸልዩ ሃይማኖቱ ከኔ ጋር አይደለም የኔ ሃይማኖት ጋር አይደለም
ይሄ ዲሞኒክ ነው። አይገርምም? ኢየሱስ ያድናል። አይደለም ሃይማኖታችን አንድ አይደለም። ቆንጆ አርጎ የንግድ እንትኑን እያስተዋወቀ ነው። ቆንጆ ነው፣ ደስ ይላል። ሳውዝ አፍሪካ ላይ ይሄ አየር አለ። በቃ ለእናንተ አሪፍ ነው። ለእንትን ግርግር ለምን እንደሆነ ይመቻል። ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ከባድ እኮ ነው። ስሙ ይሄንን ሃሌሉያ ና እያለ እያስተማረ እኔ በእጃቸው ላይ ሲያስቀምጡ አይቻል። ይንጎራደዳል፣ እዛው በእጁ ይሰጡታል። ምንም አይመስለው። ሃሌሉያ እና ምንድነው ያለ ሄዳል። ከዚያም ሲሰጠው ይቀበላል ምናምን ማለት ጳውሎስ እንደዚህ ለቃቃሚ ነው። ጢሞቴዎስ እንደዚህ ለቃቃሚ ነው። ባገለገለ ብር ከሰው የተቀበለ ነበር ይሰብክ የነበረው። ኬት ነው የመጣው ስታይሉ ራሱ። አሜን ብትሉ አይጸናም ጸሎቴ ትንቢቴ። አሜን የሚጸናው በብር ነው። አሁን እጸልያለሁ 100 ብር ያላችሁ እናንተ ብቻ ናችሁ አሜናችሁ የሚጸናው ተብሎ 50 ብር ያለው አሜን ቢልም የማይፈጸምለት ባለ 100 ብሩ አሜን ጣል ቅርጫት ውስጥ አሜን ይሮጥ ተመጣና እዚህ ጋር ነው የሚቀመጠው ቅርጫቱ ወይም ምንጣፍ። እንደዚህ ሆነ አሜን ቦታ ትመለሳል። አሁን ዝርዝርን ታወጣለህ። እንደዚህ ተሆነም አሜን በብር ነው የምታጸናው። የትኛው እዚህ ንጹህ መጽሐፍ ውስጥ እዚህ ቅዱስ መጽሐፍ ውስጥ እንደዚህ አይነት ሌባና እንደዚህ አይነት ሌብነት አለ? ይሄን ንጹህ ሃይማኖት ለማሰደብ አይደለምን? በአጠቃላይ ባገለገለ በጸለየ ባስተማረ ቁጥር በየትኛው መንገድ ትኩረት የሚደረገው ብር ስብሰባ። ለአንዳንዱ እኮ ከፕሮግራም በፊት ይሰበሰባል፣ ከዛ ከፕሮግራም በኋላም ይሰበሰባል፣ ማጽኛ ያለ ይሰበሰባል፣ የፍቅር ስጦታ ይሰበሰባል፣ ምንትሴ ይሰበሰባል በአንድ ፕሮግራም ላይ እና ክርስትና ወይም ቸርች ራሷ ወይም አገልግሎት ራሱ በቃ ከብር ጋር በጣም ጥብቅ ግንኙነት ሲኖረው እኔ ከዛ በኋላ ሰውየው የሚወረውረውን ቃል እንዴት አሜን እላለሁ? ለምን? የሐሰተኞቹ ነቢያቶች ማለት ቀደም እንዳለው ራሳቸውን ለውጠው የእግዚአብሔር አገልጋይ ይመስላሉ፣ ሰይጣንም የብርሃን መልአክ መስሎ ይቆማል የተባሉት አይነት ሰዎች ማቃቸው በእነዚህ ባህሪ ነው። በመብላት ባበላል የተቀቡ ናቸው። ኪስህን የሚያስወልቁ በተለያየ መንገድ ብርን አራግፎ ቤት ባዶ የሚያስቀምጡ መባረካቸውን ለማሳየት የ20 ምናምን ሚሊዮን ብር የ10 ምናምን ሚሊዮን ብር መኪና እየነዱ ነው የመጡ። እነዚህን ሁሉ መኪና የገዛችኋቸው በአውቶቡስ እየተሳፈረ ከሚመጣ ህዝብ ገንዘብ። ቅናት እንዳይመስልብኝ ወደዚህ ልዞር። መቼስ እንደማልቀና ታውቃላችሁ። ትንቢት ምትሳሳት ችግር የለውም። ለምንም ተለቀው ቃል ጻፈቻችሁ ትቻናለ። በጣም መንፈሳዊ ነገር ለገበያ መቅረብ የለም። አንድ ነገሮችን ብትቆርጥስ ቁጭ ብለህ ትልቅ ሰዎች ሁሉ ሜዲተራብልስ ቢቆርጥ ይሄ ነገር ለወንጌል እንቅፋት ነው። ይሄ ነገር ሰዎችን አያንጽም። ይሄ ነገር ዓለማውያን ወደዚህ እውነት እንዲመጡ አያደርግም። እና ትቆረጥ የኛ እውቅና ይቀር ለጊዜው ብለህ ቤተክርስቲያንን እያስቀደምክ መቀጠል ወሳኝ ነው ያምናለሁ። ልዩ ልዩ ያበላልና የዝልፊያ ሲስተሞች አሉ። ይሄ ታወቀ ነው። ስለዚህ በዛ ወጥመድ ውስጥ ሄዶ አለመውደቅ ነው። እውነት እኮ በባስ እየሄድክ ለሱ የ20 እና የ30 ሚሊዮን እንትን ትገዛለህ። እሱ ያን ተባርኳል፣ አንተ አትባረክም። አሁንም ባስ ላይ ኢየሱስ ግን ያድናል። ይሄን ስታወራ ቀንተ ነው የሆነ ተንኮል ነው ብቻ የፈለግከውን በል። ከእንደዚህ አይነት ሰዎች ጋር ምንም ህብረት የለንም። ኢየሱስ ግን ብቻውን ያድናል። ስሙ ነው። ሊከፈት ነው የሆነ የሥራ በር ሊከፈት ነው። በሩንም ገንጥሎ የማር በር ሊከፈት ነው። የበረከት በር ሊከፈት ነው። የተነብለው ባክ ሊከፈት ነው። ጠላት እያየ ሊከፈት ነው። ሟርተኛ እያየ ሊከፈት ነው። ደጋሚ እያየ ሊከፈት ነው። አማኝ ካለ ተቀበል በኢየሱስ ስም። በሩ ተከፈተ። በሩ ተከፈተ። ገባህ? ሃይማኖቱ ከኔ ጋር አይደለም። ሃይማኖት በጭራሽ አይደለም። ይሄ ዲሞኒክ ነው። ኢየሱስ ያድናል። አንድ አይደለም። አንድ ከሆናችሁ ግቡ። ጭራሻውን በር ይዘው መጡ። ሊከፈት ነው። ልዩ ልዩ ያበላል ሲስተም እኮ ነው። ሌላ ምንም አይደለም። ሄደህ እዛ ጋር የፈለግከውን ጣል። አንተው እዛው እያለ ሌላው ይለወጣል። እንደ ካሮት ወደ ታች ታድጋለህ። ይሄ እውነት ነው። ይህንን እናንተ ስለምታኮርፉ የሆነ ቃላቶችን ስለምትናገሩ ዝም አንልም። ምንም ማድረግ አይቻልም። ሰውየንም አዲስ አበባ እኮ በጣም ብዙ የእግዚአብሔርን እጅ አይታለች። ኦሊምፒያ አካባቢ ነጋሽ ዳኒ በሚያገለግሉበት ጊዜ አዋሳ እኮ በጣም ትልልቅ ታምራት ታይተዋል።
በዛ ኮነ ወንጌል ሄደው ያን ጊዜ እኮ ያመኑት እናቶቻችሁና አባቶቻችሁ አስደናቂ ታምራት በህይወታቸው ተገልጦ ነው። ከማይድን ህመሞች የተፈወሱ አሉ። እንዳሁኑ ፈውስ የግርግርና የችርቻሮ አልነበረም። ሊቸረችሩት አልሞከሩም። ኑሯቸው የተመቻቸ አልነበረም። ፈውስ አልሸጡም፣ ዘይት አልሸጡም፣ ጨርቅ አልሸጡም። ፈውስ ግን ሰጡ። በከንቱ ተቀበላችሁ፣ በከንቱ ስጡ። ሰጡ። ስለሰጡ አገሪቷን ተርን አረጓት። ኢንሲግኒፊካንት የነበረ ግሩፕ፣ ያን ጊዜ የነበረው ኮሙኒስት አስተሳሰብ ያሳድደው የነበረ ግሩፕ፣ ሊገድሏቸው ለሞት የሚፈለግ የነበረ ግሩፕ የሚቀጥሉት ልጆቻችንን እንዲቀባ ነው መጸለይ ያለብን። አሁን እኛ የሚቀጥሉት ልጆቻችን የኛን ትራዲሽን ብቻ ይዘው እንዳይኖሩ፣ አጸላለይን ብቻ ኮርጀው እንዳይኖሩ፣ አዘማመርን ብቻ ኮርጀው እንዳይኖሩ፣ የሃይማኖት መልክ አላቸው ኃይሉን ክደዋል ከተባሉት መካከል እንዳይሆኑ፣ ደግሞ የሚቀጥሉትን እግዚአብሔር እንዲያስነሳ የሚቀጥሉትን የሚያስቀጥሉትን ጄኔሬሽን ያለ ወንጌል ተስፋ የለውም። ኔክስት ጄኔሬሽን ያለ ወንጌል ተስፋ የለውም። እየመጣ ያለውን ማዕበል ሟርትን በሚውጥ ጉልበት ካልተነሳች ቤተክርስቲያን ትውልድ ይጠፋል። ሁሉን ቻይ የሚመስሉ ማሽኖች እየተፈበረኩ ባሉበት በዚህ በአርቲፊሻል ኢንተለጀንስ ዘመን ሰውን ከቴክኖሎጂ ከኤአይ ጋር ቀላቅሎ ሱፐር ሂውመን የመፍጠር ቴንደንሲስና ሳይንሶች በፍጥነት እየተራቀቁ በመጡበት በዚህ ዘመን ሪሊጅን እየተጫወትን አንችለውም። የሃይማኖትና የቸርች ጨዋታ ብቻ አይችለውም። we need the spirit of God, charismatic gifts። እግዚአብሔር አለ የሚሉ እግዚአብሔር አለ he's here የሚሉ he's here። ይሄ አሁን ደስ የሚል ቆንጆ መልእክት ነው። በቃ እውነታው ይሄ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።